በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አርጋኖን ዘሐሙስ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልን። ከሚያሰጥም ባህር ሞገድም ከከበደ ዓለም እርፈት ጥፋት በጸሎትም አድኝኝ። አምላክን የወለድሽ ድንግል ማርያም ሆይ በላዬ ያደረውን የኃጢአትን ሽታ ርቂልኝ። በጸሎትሽም መዓዛሽ እንደ ዕጣን ሽታ እንደ ሱራፌልም ጽና፣ ጸሎቴ ደግሞ ያማረ የተወደደ እግዚአብሔርም የተቀበለው ይሁን። ምስጋናን የተሞላሽ ድንግል ሆይ እንዳልወድቅ ከመሰናክል አድኝኝ፣ ደግፊኝ። ጥልቅልቅ የሚያደርግ አእምሮን የሚያስት ወይም መጠጥን እንድጠጣ ልቤ ዕውቀት አጥቷልና ሕጉን ትእዛዙን ለመጠበቅ ጊዜ አሰብኩ። ሌሊቱን ሁሉ ደክማለሁ። ጥቂትም ቆይቶ አነዋወሬን እንድለውጥ ሐሳብ ይመጣብኛል። የዚህን ዓለም ማሰሪያ ከኔ ቁረጪው፣ ሰውነቴ በእርሱ ገመድ ተይዟልና ለእርሱም ከመገዛት ነፃ አድርጊኝ። ጸጋ ክብርን የተመላሽ ድንግል ሆይ ከመገፋትም አድኝኝ። ቅድስናን የተመላሽ ድንግል ሆይ ከመበደል ሌላውንም ከመበደል አድኝኝ፣ ከደም አፍሳሽም አድኝኝ። እኔንም ደግሞ የሌላውን ደም ከማፍሰስ ሰውሪኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ፣ ከሸንጋይም ደግሞ ሰውሪኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያስሟጥጥና ከሚሰድብ ደግሞ ሰውሪኝ። የባለጸግነትና የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላትም አድኝኝ። ሰውን ከሰውም ከሚያጣላ ደግሞ ሰውሪኝ። የሕይወት መድኃኒት ምንጭ ሆይ ከቅምና ከምቀኛም አድኝኝ፣ ከቀናተኛም ደግሞ አድኝኝ። የፈውስ መቅጃ የበረከት አዘቅት ድንግል ሆይ ከጸብ ከክርክር አድኝኝ፣ ከሚጣላና ከሚከራከርም አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅ ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆኚ የብርሃን ድንኳን ሆይ በሕይወት ከመድኃኒት ጋሻ ጋርጂ፣ ከአጋንንት ፍላጻ እንድድን ይቅርባይ በሆነ ልጅሽም መጋረጃ ሸፍኝኝ። ሰውን ከሰው ማጣላትም ከተመላ ከክፉ ነገር እንድሰወር አጥሯ ቅጥሯም የማይፈርስ መሰረቷም የማይናወጽ ለዘላለም ጸንታ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደምትሆኝ ወደ ልጅሽ ገብቶ ለመኖር እድል ፈንታዬን ጽዋ ተርታዬን ገነት መንግሥተ ሰማያት አድርጊልኝ። ድንግልና አበባ በቅድስናም የበረከት ፍሬን ያፈራች የወይን ቦታ ሆይ ንስሐ ፍሬን እንዳፈራ ንጹሕንም መሥዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አድርጊኝ። ለበጎ ሥራ የዋህ ልቦና ትዑትም ስብዕናን ስጪኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል ሆይ የመለኮት አንድነት ሦስትነት ወዳለበት የምሕረት ምንጭ ወደሚቀዳበት ጸሎቴን አሳርጊልኝ። ጽዋ ተርታዬን እድል ፈንታዬን ይቅር መባል አድርጊልኝ። ነገር ግን በፍርድ አይደለም፣ ባንቺ በረከት በማሸነፍ ነው እንጂ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሳሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጎርፍ ከጨለማም ሌሊት ከሚመላለስም ነገር ሰውሪኝ። ከአውሎ ንፋስ የተነሳ ምዕመናንን የምታሻግር የመድኃኒት ድንግል የድህነት መርከብ ሆይ ከኃጢአት ማዕበል ሞገድ አሻግሪኝ። መርከብ ሰውነቴን እንዳያናውጸው የንጹሐን የደናግላን መመኪያቸው ንጽሕት ድንግል ሆይ ከኃጢአት ርኩሰት ከማመንዘርም መተላለፍ ንጹሕ አድርጊኝ። የንጹሐን ሁሉ መመኪያቸው ቅድስት ድንግል ሆይ
በልጅሽ ደም ንጹሕ አድርጊኝ። በባሕር ልጅሽ በጎኑ ፈሳሽ የነጻው አድርጊኝ። ደስ ያላቸው የምእመናን ሁሉ መመኪያቸው ርትዕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኝኝ። ያለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቦናዬን ከምታረክሰው ነፍሴንም ከምትጠቅሳት ከሥጋ ፈቃድ ንጹሕ አድርጊኝ። እንደ ባሕር ከጠለቀው ርኩስ ፀሐይ ጨዋታ ከክፉም ከሴሰኝነትም ማዕበል ሞገድ የምታሻግሪ የወርቅ መሰላል ድንግል ማርያም ሆይ ከዕዳ በደል ረግረግ አሻግሪኝ። ኖ ከማየ ርግብርግ የዳነባት መርከብ ድንግል ሆይ የሰው ልጆችም ከሚመጣው መቅሰፍት ረግረግ አውጭኝ። በኃጢአት እንደኔ የረከሰ ሰው የለምና በጎ ሥራዬን ሁሉ እንደ ግድ ጨርቅ ነው። እርኩሰቴም ደግሞ ከደመ ርዕሱ ሁሉ እጥፍ ድርብ እንደሚሆን የወለደች ሴት እርጉዝ ሆና እንደምትሰነብት እንደ 7ቱ ቀናት እርኩሰት ያሉ ነው። ለመንጻት የማንን እጠራለሁ? ቁስሌን ለመፈወስ ወደ ማን እጮኻለሁ? የኃጥአን ዕዳ በደላቸው ምጹመኝ መሆኛ የቁስለኞችም የቁስላቸው መፈወሻ ከምትሆን ካንቺ ሌላ ከልጅሽ ሌላ ባለ መድኃኒት አልሻም። ከጸሎትሽም ረዳትነት በቀር ኃጢአቴን የሚያስተሰርይልኝ አልፈልግም። ንጽሕት ሆይ ከርኩሰቴም ከዕዳ በደሌም ሁሉ ንጹሕ አድርጊኝ። ከሥጋና ከነፍስ ቁስልም ፈውሽኝ። ለደዌ መድኃኒትሽ ለቁስልም አቃቂ መልካሙን ቅመም ይፈልጉለታል። የኃጢአት ቁስል ግን ያለ ልጅሽ ፍቃድ አይደርቅም። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ የደናግል መመኪያ የቅዱሳንም ሁሉ የመመረጣቸው አክሊል ኃጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው። ዕዳ በደሌንም እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ፊት ትግባ። በልጅሽም በወዳጅሽም ጆሮ የተሰማች እርሱም የተቀበላት ትሁን። በአንቺ ዘንድ እማልላለሁ፣ ከልጅሽም ዘንድ ለኃጢአቴ ስርየት እሻለሁ። በየሰዓቱ በየጊዜው ለማኅፀንሽ ፍሬ ይቅርታ መምጣት ደጅ እጠናለሁ። ልጅሽም እንደ በደሌ ቢቀበለኝ እንደ ሥራዬም ቢከፍለኝ አንድስ እንኳን በደህና ሕያው አልሆንም። ለመቆም የተገባው ባልሆንኩኝ ነበር። ነገር ግን የጸሎትሽ ረዳትነት የልጅሽም ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምንም ምድር ብትናወጽ፣ ተራሮች በምድር ላይ ቢናወጡ፣ ለጦርነትም በመሳሪያ የተሰለፈ ከአርበኛው ሰው ግርማ የተነሳ አልደነግጥም። በኃይልም ከሚጮህ አንበሳ ግርማም አልፈራም። ልዩ በሆነች መከራም አናብስትም ባስገዛ በዳንኤል አምላክ አምኛለሁና በሚነደውም የእሳት ነበልባል ፊት ከግርማ የተነሳ አልፈራም። እሳቱን እንደ ተልባ ቀዘቀዘው። በአናንያ በአዛሪያ በሚሳኤል አምላክም አምኛለሁና በጸሎትሽም ተጠግቻለሁና በማይፈርስ በአድማስ ቁጥር እንደሚኖር የአገር ሰዎች አንቺ ስለ እኔ ይቅር የምታሰኝ ነሽ። ለእኔ ብስቁልና ይቅርታ መገኛ ነሽ። ስምሽን ስጠራ ልቦናው እንዳያጸናብኝ አውቄ አምኜ ወደ ልጅሽ እጄን እዘረጋለሁ። ስምሽንም በመጥራት ስለምነው ምሕረቱን አያዘገይብኝም። ይቅርታውን አውቀዋለሁ። ከመዓት የራቀ እውነተኛ የባህሪ አምላክ ነው። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መገኛ ከማይደርቀው ከይቅርታው ምንጭ የፈሰሰ የሕይወት ውሃን ቅጅልኝ። የኃጢአቴ ብዛት ያለ ቁጥር የዕዳ በደሌም ልክ ያለ መጠን ሆነ። ከእርሱም ደግሞ የልጅሽ ምሕረት ይበዛል። እንደ ተጻፈው
ለትእዛዝህ ይቅርታ ልክ መጠን የለውም ተብሎ ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለሁ የማሸነፍ ግብር እንድለብስ የመለኮትንም ሰይፍ እንድታጠቅ አውቃለሁ። እርስ በእርሳቸው ይረዳዳሉ። የኔ ሃይማኖት፣ ያንቺ ጸሎት፣ የልዑል እግዚአብሔር ማዳን፣ ዳግመኛም የኔ መታመን፣ ያንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ በአንቺ አምኜ ሳለሁ ግዳጄን የማግኘቴን ተስፋ አንቺ ስለ እኔ ተግተሽ መለመን እግዚአብሔርን ቸል ሳይል ሳይነቅፍ ግዳጄን መስጠት ነው። እርስ በርሳቸው ይረዳዳሉ። እኔ በስምሽ እለምናለሁ፣ አንቺም ስለ እኔ ትማልጃለሽ። ልጅሽም ስለ አንቺ የልመናዬን ዋጋ ይሰጠኛል። እኔ በፍቅርሽ ካልተጋው አንቺን እኔን ለማዳን አትተጊም፣ ልጅሽም እኔን ይቅር ለማለት አይተጋም። እኔ በስምሽ ግዳጄን ሁሉ ለማግኘት እመኛለሁ። አንቺ ለእኔ አማላጅ ነሽ፣ ልጅሽም ግዳጄን የሚሰጠኝ ነው። እኔ የተጠማው ነኝ፣ አንቺ የወርቅ መፍለቂያ ነሽ፣ ልጅሽም የሕይወት ውሃ ዘግት ነው። የመለኮትም ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ የሕይወት መርከብ ነሽ፣ ልጅሽም የበጎ ነገር ሁሉ ድል በውስጡ ያለበት የትርፍ ሥራ ነው። እኔ ገደሉን ለማለፍ ወደ ብርሃንም ስፍራ ለመድረስ የቸኮልኩ ነኝ። አንቺ የመድኃኒት ድልድይ ነሽ፣ ልጅሽም ለተገፉ መጠጊያ ተድላ ደስታቸው ስፍራ ነው። እኔ የመንፈስ ቅዱስን ሀብት የምፈልግ ድሃ ነኝ። አንቺ የክብር ሁሉ ማከማቻ ነሽ፣ ልጅሽም ለባለሟልነትና ለክብር ለማሞገስ የሽልማት ጌጥ ነው። እኔ እለምናለሁ፣ አንቺ ጸሎቴን ታሳርጊያለሽ፣ ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅም ይሰጣል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ፣ ልጅሽም ባለ መድኃኒት ነው። እኔ ቁስለ ኃጢአቴ የሸተተ የቅዱሳንንም መዓዛ ሽቶ እምሻ ነኝ። አንቺ ያማረ የተወደደ ሽቱ ብልቃጥ ነሽ፣ ልጅሽም ከሽቶ ሁሉ ይልቅ ያማረ የተወደደ የመለኮት ቅቤ ነው። እኔ የታረስኩ የብርሃን ልብስ የምሻ ነኝ። አንቺ የሸማኔ ዕቃ ነሽ፣ ልጅሽም የማያልቅ የማያረጅ የሃይማኖት ልብስ ነው። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ማርያም ሆይ ሁል ጊዜ በዐይነ ልቦናዬ ያይሻለሁ፣ በሐሳቤም በየስፍራው ሁሉ አገኝሻለሁ። በተኛውም ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደግፊያለሽ፣ በቆምኩም ጊዜ በቀኜ ትቆሚያለሽ። በተናገርኩም ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። በዝምታዬም ጊዜ በመጠበቄ ማሞገሻ ነሽ። ሐሴትም ባደረግኩኝ ጊዜ ተድላ ደስታዬ ነሽ። ባዘንኩም በተቆረቆርኩም ጊዜ የሐዘኔ መጽናኛ ያንቺ ነሽ። ባለቀስኩም ጊዜ የለቅሶዬ መተወያ ነሽ። በዘመርኩም ጊዜ ለእጄ እንደ መሰንቆ ለጣቶቼም እንደ በገና ነሽ። በተራብኩም ጊዜ ለሆዴ ትመግብኛለሽ። በተጠማውም ጊዜ ለእኔ ማርካት የሕይወት ውሃን የተሞላሽ ነሽ። የተፍገመገምኩኝ ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደቅኩም ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተባዕቶም በያዝኩ ጊዜ እኔን ለመጎብኘት አታቋርጭም። በማኅበር መካከል ወደ እኔ ትደርሻለሽ። በደከምኩም ጊዜ ድካሜን ታበረቻለሽ። በታመምኩም ጊዜ ሥጋዬን ከሞት ታደኛለሽ። በተቸገርኩም ጊዜ ከችግሬ ታድኝኛለሽ። በተጨነቅኩም ጊዜ ጭንቀቴን ታርቅኛለሽ። በቆሰልኩም ጊዜ ቁስሌን ትጠግኝኛለሽ። በርኩሰቴም ጊዜ ንጹሕ ታደርጊኛለሽ። በበደልኩም ጊዜ ኃጢአቴን ታቃልያለሽ። በደኸየውም ጊዜ ለድህነቴ ባለጸግነትን ሀብት ነሽ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ
አንቺን የማላስብበት ጊዜ የለም፣ የማላይሽም ጊዜ የለም። በዓይነ ልቦናዬ የማልመለከትሽ ጊዜ የለም። ፍቅርሽ በልቤ እንደተጻፈ እንዲሁ ደግሞ ፍቅሬ በልብሽ ይጻፍ። በአንቺ ዘንድ እየበዛ እየተባዛ እጹፍ ድርብ ይሁን። የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምን አወራለሁ? የአርያም እህት የምትሆኝ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምንስ እናገራለሁ? ክብርሽን ገናናነትሽንም ከማሰብ የተነሳ ልቦናዬ ልምሽ ሆኗልና የድንግልናሽንም ምስጋና ከመናገር የተነሳ አንደበቴ ደከመ። ፍቅርሽም ክብርሽን ለመናገር እሺ በጎም ያሰኘኛል፣ አንደበቴ ግን ይደክማል። ውዳሴሽንም ለመናገር ነፍሴ በጭንቀት ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባህሪ ደካማ ነውና ግብሩም ስንፍና ነውና። ለሚጋደሉ ሁሉ አክሊላቸው ድንግል ሆይ የማይምናን ሃይማኖታቸው ቀጸላ፣ የቅዱሳን ሽልማት፣ የነቢያት ቤዛቸው፣ የሐዋርያት እናታቸው፣ የሰማዕታትም መመኪያቸው፣ የደናግለ መነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናናትሽም እንደምን ያለ ምስጋና እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ እንዴትስ ያለ ልዕልና ይገባል! የሁለተኛው አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ እንዲህ ስል፣ ጸጋን ክብርን የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነትን አግኝተሻልና በአዳራሽ ድንኳን የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውሃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ ቀኝ የምትቀመጥ ንግሥት ሆይ ደስ ይበልሽ። በክብር ወርቅ የተሸለምሽ ያጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። በአውሎ ነፋስ የተነሳ የማትታወክ ከሥላሴ ቀዛፊነት ምእመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬ የምታፈራ ከእርሷም የምስጋና የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመለኮት የዕንቁ ባሕሪ ሳጥን የሃይማኖት ሙዳይ ሽቶ ሆይ ደስታ ይገባሻል። የሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥትም ሽቱ ብልቃጥ ከሌዊ ቤትም የበቀልሽ የቅነት በቀንድ የእስራኤልም የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨሽ በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። ጎኖቿ በወርቅ ቁጽንጽል ክንፎቿም በወርቅ በር የተሰሩ ሆይ ደስ ይበልሽ። የቅዱሳን ምግብ የሚሆን የቁርባኑን እንጀራ የተጨመረባት የወርቅ መሶብ ሆይ ደስ ይበልሽ። የምስጢሩን ወይን የምትሸከሚ የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔርን ነዋየ ቅድሳት የተሸከምሽ መሠዊያ ሆይ ደስ ይበልሽ። በልዑል እግዚአብሔር ፊት የተወደደውን በጎ መዓዛውን የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮትን ፍም የተሸከምሽ የወርቅ ማዕጠንት ሆይ ደስታ ይገባሻል። እውነተኛ ፀሐይን ያስገኘሽ ሰማይ ሆይ ደስ ይበልሽ። ሁሉን የሚሸከም ክርስቶስን በሆድሽ የተሸከምሽ የአሚናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ ወይም የተመረጠ የተወደደ የምስጢር ሥርዓት የሚሰራባት የወርቅ ጠረጴዛ ሆይ ደስ ይበልሽ። የምሕረት ዝናብን የምትሸከም ቀሊለ ደመና ሆይ ደስ ይበልሽ።
ነፍስን ለተዋሃደ ፍጥረትን ምግብ የሚሆነውን የመስዋዕትን ስንዴ የምታፈራ ንጽሕት እርሻ ሆይ ደስ ይበልሽ። የሕይወት ውሃ የምታመነጭ የክብር አዘቅት ሆይ ደስ ይበልሽ። የሚያስፈራውን የእሳቱን ነበልባል የተሸከምሽ ዕፀ ጳጦስ ሆይ የደመናት ዝናብ ያላጠጧት የኢሳይያስ የተጠማሽ ምድር ሆይ ደስ ይበልሽ። ነውር ነቀፌታ የሌለብሽ ንጽሕት ድንግል ሆይ ወተትና ማር የምታፈልቂ የእግዚአብሔር ሀገር የምትሆኝ ሁለተኛ ኢየሩሳሌም ሆይ ደስ ይበልሽ። እስራኤል በተባለ ያዕቆብ አፍ የሰማይ ደጅ የተባልሽ የነቢያት ሀገር ቤተልሔም ሆይ የልዑል አምላክ የሥጋዌው ስፍራ መስገጃ መጸለያ ስፍራ ኃጢአትም ማስተሰሪያ ሆይ ደስ ይበልሽ፣ ደስታም ይገባሻል። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያላንቺ እንዴት ያለ ፈውስ እንደምንስ ያለ ይቅርታ ተደረገ? አንቺ ሳትወጂስ እንደምን ረዳትነት ተደረገ? አቤል በቃየል እጅ በግፍ ሞተ። ደሙ ለማንም አልጠቀመም። የሆድሽ ፍሬ ግን ደሙ አዳምንና ልጆቹን አዳናቸው። ከአዳም 7ተኛ የሚሆን ሄኖክ እግዚአብሔርን አገለገለው። ከሞት በፊት የተሰወረ አልተገኘም፣ እግዚአብሔር ሰውሮታልና። ነገር ግን በጽድቅ ለራሱ ዳነ እንጂ የእርሱ ደግነት ጽድቁም ለሌሎች አልጠቀማቸውም። የድንግልናሽ ቡቃያ ግን በቸርነቱ ሞትን በሥጋ ቀመሰ፣ ሙታንንም በመለኮቱ አዳናቸው። እነሆ በእግዚአብሔር ፊት ባለሟልነትን አገኘ። ከምስቲና ከልጆቹም ጋር ከማየ አይ ዳነ። ሌሎቹ ግን ከማየ አይ አላዳናቸውም። ልጅሽ ግን በመስቀል ሕዝብና አሕዛብን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ። የምድርና የሰማይ ኪዳንም ተሰራለት። የብዙዎችም ሕዝብ አባት ተባለ። በእርሱም ልጆቹና በሌሎቹም አሕዛብ መካከል መለዮ ሊሆን የግዝረት ምልክት ተሰጠው። እርሱ ለእግዚአብሔር የተመረጠ ሕዝብ ነውና። ይህንን ሁሉ ክብር ተቀብሎ ሳለ እንኳንስ ሌላውን ራሱን እንኳን ከሲኦል ለመርዳት አልቻለም። የባሕር ልጅሽ ግን በሞቱ ብዙን አዳነ። ንጹሕ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መሥዋዕትን አቀረበ፣ ቤዛ ሆነ፣ ንጹሕ ሆነ። የበግ ጠቦት አወረደለት። ይስሐቅ በበግ ደም ዳን እንጂ ሌሎቹን አላዳነም። ልጅሽ ግን እንደ ተወደደ በግ ሆኖ በደሙ ፈሳሽነት ዓለምን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሳ። እስራኤል በመባልም ከአሕዛብ መካከል ተለየ፣ በአምላኩም ስም ተጠራ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት፣ የእግዚአብሔር መልአክም ወደዚያች መሰላል ሲወጡና ሲወርዱ አየ። ያዕቆብስ እንኳን አያት እንጂ ወደዚያች መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽ። በአንቺም ወደ እግዚአብሔር የቀረብን ሆንን። ከጽርሐ አርያም እንደ መኖር ሙሴ ከእስራኤል ልጆች ሁሉ ይልቅ ከፍ ከፍ አለ። ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ለአፍም ተነጋገረ። በደመናውም አምድ መካከል አለፈ፣ ወደ እሳቱም አምድ መካከል ገባ። በእግዚአብሔርም ፊት ቆመ፣ ብርሃኑንም አየው። ራሱን ለማዳን ሕዝቡን ከሞት ለማዳን አልተቻለውም። ስለ አንቺና ስለ ልጅሽ ግን ሙሴ ተናገረው። ረድኤትና መድኃኒታችን ባንቺ ተደረገልን። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃ ከድንጋይ ጠጡ። የእግዚአብሔርም ደመና ጋረዳቸው፣ እሳት የተዋሃደውም የብርሃን አምድ መራቸው። ነፍሳቸውም ደግሞ ራሳቸውን ከሞት አላዳኑም። ከእነሱም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝቡ ወደ እሱ ማረከ፣ የዘላለምንም ሕይወት ከፈላቸው።
ታላቁ ሊቀ ካህናት አሮን የእግዚአብሔርም አገልጋይ ለአምላኩ ስጦታ ተሰጠ፣ ለፈጣሪውም እድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ከደብተራ ኦሪትም ተዘጋጀ፣ በቅድሳት ልብስም ተሸለመ። በዕንቁ የተሰራ የወርቅ ልብስ አጌጠም፣ የወርቅ አክሊልም ተቀናጀ። በልብሱም ዘርፍ የወርቅ ሻኩራ አለበት። የእግሩም አረማመድ ከሩቅ ይሰማ ነበር። የሌዊም ልጆች በሽልማታቸው ተሸልመው ሲታዩ በመካከላቸው ይታያል። በብሩሃም ከዋክብት መካከል የአጥቢያ ኮከብ ደምቆ እንደሚታይ አስቀድሞ ስለ ራሱ ይሰዋል፣ በኋላም ስለ ሕዝቡ ይሰዋል። ወደ ሕዝቡም ሊኖርም ሞት አላሰለጠነውምና። ልጅሽ ግን በፈቃዱ ራሱን በመስቀል ላይ ሰዋ። በደሙም ፈሳሽነት ማይምናንን ዋጀ፣ አዳነ። ከአባቶቻችን ዘንድ የነበረች ደብተራ ሆይ በወርቅ የተለበጠ ታቦት በውስጡ ያለባት የሕግ ትእዛዝ ጽላትም ተቀመጠባት። ከጽላቲቱም በላይ ከኪሩቤል ስዕል ጋር የወርቅ ጉልላት አለ። የእግዚአብሔር መጎብኛ ነው። በውስጧም መና ያለባት መሶበ ወርቅ የበቀለችም የክህነት በትር ከኮሬብ ድንጋይ ንጹሕ ውሃ የሚቀዳባት የወርቅ እንስራ የወርቅ ማዕድ በኤላም በኩል በወርቅ ማጠንት በፊቷ የእግዚአብሔር መሠዊያ በማዕድንም ጎን 7 ማብሪያ 7 አንጾቂያ ያላት የወርቅ መቅረዝ። ድንኳኒቱም የእግዚአብሔርን ምስጋና ተመላች። በአምደ እሳት ብርሃንም ተሸለመች። በውስጧም የሚኖሩ ከሞት አዳነቻቸው። የሕግ ታቦትም አደረባትም። መሶበ ወርቅም አልጠቀመችም። መናም የሚበሉትንም ከሞት አላደነቻቸውም። የኮሬብ ድንጋይ ውሃም የሚጠጡትም የክህነት በትርም የሚመረኮዟትን ማዕድም በጎ መዓዛም ለሚያቀርቡ ማዕጠንትም ለካህናቱ መሠዊያይቱንም ለሚሰዉት መቅረዝንም ለሚያበሩባት የደብተራም ኦሪት ነዋያተ ቅድሳት አምሳል መርገፍ ነው። ያንቺም አርያ ነው። መድኃኒታችን ግን አንቺና ልጅሽ ናቸው። የነዌ ልጅ ኢያሱ የእግዚአብሔር መንፈስ ተመላ፣ ሙሴ እጁን በላዩ ጭኖበታልና የእግዚአብሔር ረድኤት ኃይልም በላዩ አደረ። ፀሐይንም በገባዖን በኩል አቆመ፣ ጨረቃይቱንም በኤላም ቆላ። ስመጥር የሆኑትን ነገሥታት አዋረደ፣ ኃይለኞች አርበኞችንም አጠፋ። የዔናቅንም ልጆች ምድር ለእስራኤል ከፈለ። የመንግሥተ ሰማያትንም ክፍል ግን አልተቻለውም፣ ለራሱም ለሌሎቹም ቢሆን። ልጅሽ ግን ኢየሱስ ክርስቶስ የአባቱን መንግሥት ለወገኖቹ ከፈለ። ሳሙኤል ታላቁ ነቢይ የኤሊ ምትክ ሊቀ ካህናት ለእስራኤል ተነሳ። ከምስክሩ ድንኳን የሽቱ ብልቃጥ ነገሥታትን የሚቀባ ሆነ። ምድራውያን ነገሥታትን ሊቀባ ሥልጣንም ተሰጠው። መንግሥተ ሰማያትንም ለመቀባት ግን አልተሰጠውም። ልጅሽ ግን መሃይምናንን በመለኮቱ ቅባት ቀባቸው፣ ለመንግሥተ ሰማያትም ዝግጁ አደረጋቸው። ከትንሽነቱ ጀምሮ የአምላኩን ምስጋና የሚዘምር የእሴይ ልጅ ዳዊት ገና ታናሽ ሳለ ከወንድሞቹ ይልቅ እርሱ ለመንግሥትም ክብር ተመረጠ። ቀኙም ጠላት የሚያጠፋ ሆነ፣ ለእጆቹም ክንድ ስር እንደ ብረት ቀስት ደመና፣ ጣቶቹም ጦርነትን የተማሩ ሆኑ። በእስራኤል ላይ የታጀረ ጎልያድን በወንጭፍ ድንጋይ ጣለው፣ ራሱንም በገዛ ሰይፉ ቆረጠው። ስለዚህም ዘማሪዎች ተቀበሉት እንዲህ ሲሉት፣ ሳኦል 1000 ገደለ፣ ዳዊት ግን 1000 ገደለ። ለእጮኛውም ለሳኦል ልጅ ሜልኮል ማጫ 130 አገባ። ለፈጣሪውም ስም የታመነ ነውና ከንፈሮቹም የእግዚአብሔርን ምስጋና ተሞሉ።
ከአንደበቱም የምስጋና ጎርፍ ፈሰሰ። በሰማይና በምድር ያሉ ፍጥረታትም በእርሱ ቃል ይመሰገናሉ። እሱም ከአባቶቹ ጋር አንቀላፋ፣ ሞተም፣ ነፍሱንም ከሞት አላዳናትም። ከዳዊት ዘር የመጣ ልጅሽ ግን ከአቤል ጀምሮ እስከዚያ ድረስ የተሰበሰቡትን ነፍሳት ከሲኦል አዳናቸው ወይም ማረካቸው። ሰለሞን 12 ዓመት ሲሞላው ለእስራኤል ነገሰ። እንደ ባህር አሸዋ በሰማይ ረቦ እንደሚታይ ሆነ። ጥበቡም ሰፋ። ከአሕዛብም ነገስታት ጋር እጅ መነሳሳትን ለራሱ አደረገ። ከሕዝባቸውም እጅ ተነሳሳ። በዘመኑም የወርቅ ብዛት እንደ ድንጋይ፣ የሚያምረውንም ልብስ ብዛት እንደ ቅጠል ሆነ። የእግዚአብሔርን ቤት ባልተወቀረ ድንጋይ አነጸ። በቴስፋሮሄም ወርቅ ለበጠው። የጢሮስም ንጉስም በዋንዛና በዝግባ ረዳው። የሳባ ነገስታትም በጽድ እንጨት ረዱት። የሰሌን ግንድና በቅንጭብ እንጨት በእጁ አሰራ። በቅዱሳኑ ቅዱሳንም ኪሩቤልን አሳለ። በመቅደሱም መካከል የብረት ማዕድን አቆመ። ስማቸውንም በሌዛን ብሎ ጠራው። የመቅደሲቱንም ሥራ ለዓይን የሚያምር ለልብም የሚያስደንቅ አደረገው። በ12ቱም የወርቅ አንበሶች የተሰራ ዝሆን ጥርስ አትራኖስ አደረገለት። የዝሆን ጥርስ ሰሌዳ ንጹሕ ወርቅ ቀባው። ለምስባኩም 4 የወርቅ ላም አደረገ። በመንበሩም በ4 ወገን አኖረው። በሁለት ላሞችም የተለያዩ የመንግስቱንም ግርማ የተደነቀ ሆነ። ሕዝብም ሁሉ እርሱን ለመስማት ከምድር ዳርቻ ሁሉ ይመጡ ነበር። እርሱ ግን በአሕዛብ ነገስታት ልጆች አመነዘረ፣ በሴቶችም ፍቅር ፈጣሪውን በደለ፣ በአምላካቸውም በኋላ አስከተሉት። ልጅሽ ግን አመንዝሮችን ወደ ንጽሕና መለሳቸው፣ የሃይማኖት የድንግልናም ልብስ አለበሳቸው። የሚያሟርቱትን በጣዖት የሚያመልኩትን ወደ ባሕሪ አባቱ ወደ ልዑል እግዚአብሔር መለሳቸው። ኬስቢያዊው ኤልያስ ለአምላኩ ቀናተኛ ሆነ። እስከ 3 ዓመት ከ3 ወር ድረስ ዝናብ እንዳይመጥ ሰማይን ለጎመው። እርሱ በደግነቱም በእሳት ሰረገላ ተቀምጦ ብሔረ ሕያዋን ተሻገረ። ሌላውም ግን ከእርሱ ጋር ሊያሻግር አልቻለውም። ልጅሽ ግን መሃይምናንን ከሞት ወደ ሕይወት ካለማወቅ ወደ ማወቅ አሻጋራቸው። ኤልሳ የመምህሩ የኤልያስም እጥፍ ድርብ መንፈስ ቅዱስን ተቀበለ። በመጠምጠሚያውም መጥቶ ዮርዳኖስን ከፈለው። የመጥረቢያውንም ብረት በውኃ ላይ አንሳፈፈው። ሕዝቡን ተአምራትም አደረገ። ሙት አነሳ። በግዮንም ውሃ ለምጻሙ ንዕማንን ፈወሰው። የሚያመክነውንም ውሃ በጨው አጣፈጠው። የመከኑ የዚያ አገር ሴቶችም እንዲወልዱ እርኩሰትንም ለማንጻት ግን የነፍስንም ምሕረት ለማጣፈጥ አልተቻለውም። ልጅሽ ግን የሥጋ ለምጻሞችን አነጻቸው። የበደሉትን የነፍሳቸውን ምሕረት በመለኮቱ ጨውነት አጣፈጠ። ውሃውን አጣፈጠ፣ ወይንም አደረገ። ኢሳይያስ ከእስራኤል ነቢያት ሁሉ ይልቅ አገሩ የበለጠ ሆነ። የይሁዳም ነቢያት አለቃ ሆነ። ሐሳቡም እስከ ቀላይድ ድረስ ጥልቅ ሆነ፣ እስከ ሰማይም ከፍ ከፍ አለ። ረቂቁንም ምስጢር ተመለከተ። የአምላክንም ከድንግል ሰው መሆን ከ500 ዘመን አስቀድሞ እንደሚያይ ሁሉ አይቶ ጮኸ፣ እንዲህ ሲል፣ እነሆአት ድንግል ትጸንሳለች፣ ልጅም ትወልዳለች። እንግዲህ በትንቢት መንፈስ አየ እንጂ በዓይነ ሥጋ አላየም። ነገር ግን ቃል ካንቺ በመወለዱ የዓለም ሁሉ ሕይወት ሆነ። የኬልቄዩ ልጅ ካህኑ ኤርምያስ ነገሩ የጣፈጠ የወልድ ዋህድን መምጣት የሚያስብ ስለ ኢየሩሳሌም አለቀሰ። በባቢሎን ንጉሥ በናቡከደነፆር እጅ ልጆቹ በተማረኩ ጊዜ ራሱንና ሕዝቡን ከመማረክ ለማዳን አልተቻለውም። ልጅሽ ግን የጽዮንን ምርኮ መለሰ፣ የሲኦልንም ምርኮ መረመረ። ሙሴ እንደተናገረ እስራኤል የተደነክነ
እንዳንተ እግዚአብሔር ሕዝብ ማን ነው? መቁረጥ በሰይፍ ሆነ። ይህ የትንቢት ተስፋ ያለ ልጅሽ አልተፈጸመም። የእስራኤል ተስፋ በእርሱ ላይ አርፏልና። ሱቱኤል የተባለ ዕዝራ የእስራኤል ልጆች ከተማረኩ የጽዮን ሀገር ከወደቀች ከ30 ዓመት ለጽዮን ያለቅስላት ጀመር። ኦሪትም ስለጠፋች መራራ ለቅሶ ሲያለቅስ፣ ሌዋውያንም ስለተማረኩት ሲያለቅስ እንደ ፀሐይ ፊቷ ሲያንጸባረቅ ታየችው። በቃሏ ማመላለስ የተነሳ ተራሮች ተነዋወጡ። የሚከባትን የምስጋና ብርሃን ባየ ጊዜ ዕዝራ ተጽናናባት። ድንግል ሆይ ዕዝራ ጽላሎትሽን አየ፣ የመልክሽንም ብርሃን ግን አላየም። ጸዳሉን አየ እንጂ ፀሐዩን አላየም። መብራቱን አየ፣ የፋናውን ጸዳልም አላየም። እውነተኛ የጽድቅ ብርሃን ባንቺ ሆነ፣ ጨለማውን ያራቀ የቅዱሳን ፀሐይ ካንቺ ተገኘ። የአማቴ ልጅ ዮናስ የአገሪቱን ጥፋት ለነነዌ ሰዎች ሊያስተምር በታዘዘ ጊዜ ከእግዚአብሔር ፊት ኮበለለ፣ ታጣም። ወደ ተርሴስም ሀገር ለመሄድ በባህር ከሚሄዱት ጋር በመርከብ ወጣ። እግዚአብሔርም የሚያስፈራውን ማዕበል አስነስቶ ወደ ባህር ጣለው። እግዚአብሔር ታላቁን አንበሬውን አስነስቶ ዮናስ እንዲውጠው አዘዘ። ዮናስም በአንበሬ ሆድ 3 መዓልት 3 ሌሊት አደረ። አንበሬውም በነነዌ አውራጃ በባህር ዳርቻ ጣለው። ዮናስም ለነነዌ ሰዎች አስተማራቸው። በማስተማሩም ከምድራዊ መቅሰፍት ዳኑ፣ ከሰማያዊ መቅሰፍት ግን አልዳኑም። ልጅሽ ግን 3 መዓልት 3 ሌሊት በከርሰ መቃብር አደረ። ለተማረኩትም ነፃ መሆንን ሰበከላቸው። ከሲኦልም እጅ አዳናቸው፣ ከሞትም ተቤዣቸው። የአዳ ልጅ ታላቁ ካህን ዘካርያስ ዘብራኪም በየካቲት ወር 7 ማብሪያ ያለው የወርቅ መቅረዝ አየ። ከወዲያና ከወዲህ በቀኝና በግራ የዘይት አጹቅ ያለው በመንፈስ መታየትን የሙሽራይቱን የስራዋን አስተያየት አየ። ምሳሌም ስላየ አደነቀ፣ በጋድ አይደለም። ዘካርያስም ያየው የመቅረዚቱ ብርሃን ለነቢዩ ብቻ ነው እንጂ ለሌላ አላበራም። በሌሊት ያደረው የመለኮት ብርሃን ግን ከሰው ላይ ጨለማን አርቆ በዓለም ሁሉ ከጽንፍ እስከ ጽንፍ አበራ። የጉዝ ልጅ ሕዝቅኤል በባቢሎን ሀገር ለእስራኤል ልጅ ጉበኛ ተባለ። በኮበር ወንዝም የሰራዊት ጌታ እግዚአብሔር በኪሩቤል ሰረገላ ላይ አየው። የመላእክትንም ሥራ አየ፣ የትጉሃንንም ምስጢር አስተዋለ። ወገኖቻቸውንም የማያቋርጠውንም ምስጋናቸውንም ሰማ። የሰረገላቸውንም መኩሪያ በ4 ወገን የሆነ ፊታቸውን በ6ም ወገን የሆነ ክንፋቸውንም የማይቆጠረውንም የዓይናቸውንም ብዛት እንዳየም ተናገረ። ይህንንም እየፈራ እየተንቀጠቀጠ አየ። ከእነርሱም ሳት ብሎ እንኳን ሊዳስስ ሊቀርበውም አልቻለውም። እርሱ እንዲህ እንዳለ ለመጠየቅ አልረባቸውም ወይም አልቀረብኳቸውም። አንቺ ግን አነዋወሩ የከበረ በአስተያየት የተፈራ ኪሩቤል የሚንቀጠቀጡለት እርሱን በሆድሽ ተሸከምሽው። ሱራፌልንም ወደ ዙፋኑ ለመቅረብ የማይደፋፈሩትን በክንድሽ አቅፈሽ በኪሩቤል ላይ የሚቀመጥ እርሱን በጀርባሽ አዘልሽው። የዳኮር ልጅ ዕንባቆም የልጅሽ የመውረዱን ድምፅ ሰማ። በልቦናውም እንዲህ ሲል ፈራ፣ እንደምን ያለ ስፍራ ይችለዋል ሲል ነው። በተደነቀች ትሕትናም ሥራውን አየ። በጨርቅ ተጠቅልሎ በጎል ተጥሎ ነው። የዳኮር ልጅም ዕንባቆም በሁለቱም እንስሶች መካከል አይቶት አደነቀ። ዘመኑም እንዲቀርብ አወቀ፣ ጊዜውም እንደሚደርስ አስተዋለ። ይህም በመንፈስ የተመላ ነቢይ በሐሳቡ ፈራ፣ በመንፈሱም አደነቀ። አንቺ ግን ለዓለም ሁሉ የመላ እርሱን ወሰንሽው። ብልጣሶር የተባለ ዳንኤል በንጽሕና አደገ፣ በመንፈስም ጎለመሰ፣ በእውቀትም ከፍ ከፍ አለ። የተሰወረውንም የሕልም ትርጓሜ ያወቀ፣
በንጉሱ ግድግዳ የተሰወረች የተጻፈውንም ጽሕፈት ያለ ምልክት አነበበ። ማኔ ቴቄል ፋሬስ ብሎ ነው ይህን ለንጉሱ ተረጎመለት። ማኔ መንግስትህም እግዚአብሔር ሰፈራት፣ ቴቄል በሚዛን መዘናት፣ ጎላም ተገኘች። ፋሬስ ከአንተ ተነስታ ለሌላ ተሰጠች ብሎ ተረጎመለት። ዘመኑም ያልተቆጠረ የሆነውን ደግሞም በዙፋኑ ላይ ተቀምጦ አየው። የራሱም ጸጉር እንደ በረዶ ነጭ ነበረ፣ የእሳትም ወንዝ ከፊቱ ይፈስ ነበር። አእላፍ መላእክትም ከበውት ይቆማሉ። ነቢዩ ይህን ባየ ጊዜ መታገስ ተሳነው። አንቺ ግን ዘመኑ ያልተወሰነለት የሆነውን እርሱን ብቻ ያየሽውን አይደለም፣ በማኅፀንሽም ወሰንሽው እንጂ፣ በክንድሽም አቀፍሽው፣ በጀርባሽም አዘልሽው፣ በጡትሽም አሳደግሽው። የይሁዳ ንጉሥ ልጆች አናንያ፣ አዛርያ፣ ሚሳኤል የባቢሎን ንጉሥ ናቡከደነጾር ታላቅ ጣዖትንም ባቆመ ጊዜ ለፍጻሜው ለጣዖቱ በዓል አደረገ፣ አዋጅንም አደረገ እንዲህ ሲል። የነጋሪት ድምፅ በተሰማ ጊዜ የመለከትና የእምቢልታ የበገና የዛጎፍ የዘፋኞች ድምፅ ሰምቶ ንጉሡ ለጣዖት ያልሰገደ ቢኖር ቤቱ ይበርበር፣ ገንዘቡም ይወረስ፣ በራሱም ሞት ይፈረድበት። እነዚህም የይሁዳ ንጉሥ ልጆች ይህንን ሰምተው የንጉሡን ትእዛዝ እምቢ አሉ። እንዲህ ሲሉም ንጉሥ ሆይ አምላክህን አናመልክም፣ ለሠራኸውም ምስል አንሰግድም። ንጉሡም ተቆጣ፣ የፊቱም ማስተያየት ተለዋወጠ። የባቢሎን ሰዎችም በድኝና በጨው በባሩድም በዶሮ ማር በአያያዙ በነደደው እሳት ምድጃ ውስጥ ጣሏቸው ብሎ አዘዘ። ከዚያም ጣሏቸው፣ ከነበልባሉም የተነሳ ተቃጠሉ። እሳቱም አልቆነጠጣቸውም፣ ከራሳቸውም ጸጉር አንዲቱስ እንኳን አልጠፋችም። በፍጥረት ሁሉ ምስጋና የምስጋናን ጌታ ከዚያ ሆነው አመሰገኑት። በደግነታቸውም ለራሳቸው ከእሳት ዳኑ እንጂ ሌሎችን አላዳኑም። ክርስቶስ እስኪመጣ ድረስ ጣዖትን አላጠፉም። ልጅሽ ግን በመጣ ጊዜ ጣዖታትን ሁሉ አጠፋ። ኢሳይያስ እንደተናገረው እንዲህ ሲል፣ ቤልም ወደቀ፣ ዳጎንም ተቀጠቀጠ፣ በሲኦል የነበሩትንም አወጣቸው። እኒህም ልጆች ሌሎች ነቢያትንም ደግሞ በመዝሙር እንደተናገረ እንዲህ ሲል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ያን ጊዜ አፋችን ደስታን ተሞላ፣ አንደበታችንም ሐሴትን አደረገ። እንዲህ ደግሞ አልን፣ ምርኮም ማርከ ወደ አርያም ወጣ፣ ጸጋህንም ለሰው ልጆች ሰጠ። ከይሁዳ ነገሥታት ፊት ይልቅ አንዱ ዘሩባቤል ከዳዊት ወገን የበቀለ ብሩህ አጽም በንጉሥ በዳርዮስ ፊት ከሚኖሩ ልጆች ጋር በጥበብና በምስጋና ክርክርም አደገ። በንጉሡም ፊት ፍርድ አኖረ። በምሳሌው ያሸነፈ የወርቅ ኒሻን በአንገቱ ሊያሰራ፣ የራስ ወርቅም በራሱ ሊደፋ፣ ንጉሥም በሚቀመጠው ሰረገላ ሊቀመጥ፣ ንጉሡም በሚጠጣው የወርቅ ጽዋ ሊጠጣ፣ በወርቅ አልጋም ሊተኛ የንጉሥ ልጅ ሊባል ነው። ይህንን ምሳሌያቸውን ንጉሥ ዳርዮስ በነቃ ጊዜ ተናገሩት። ንጉሡም ፍርዱን ለዘሩባቤል መለሰ። ዘሩባቤልም ምን ላድርግልህ? ከኔስ እንደምን ያለ ሀብት ትሻለህ? ዘሩባቤልም ለንጉሡ መለሰ እንዲህ ሲል፣ የእግዚአብሔር ሀገር ኢየሩሳሌም ልትሰራ ወዳለው፣ የእስራኤልም ወገን ምርኮ ወደ ሀገራቸው ይመለሱ። ንጉሡም ነገሩን ወደደለት፣ እንዳሰበውም አደረገለት፣ የተመኘውንም አገኘ። ናቡከደነጾርና የአዛዦቹ አለቃ ዛርድ ያፈረሱትን የእግዚአብሔርን ቤት ሠራ። ሥራዋም የአምላክ ቤት በ46 ዓመት አለቀ። ነገር ግን ልዑል አምላክ የሰው ልጆች በሠሩት ቤት የሚያድር አይደለም፣ እንዲህ ብሏልና፣ ሰማይ ዙፋኔ ነው፣
ምድርም የእግሬ መሄጃ ናት። እንግዲህ ለማደሪያዬ የሚሆን የምትሰሩልኝ እንደምን ያለ ቤት ነው? የማረፊያዬ ስፍራ ምንድን ነው? ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር ማደሪያ አንቺ ነሽ። በምድር ላይ የተሰራሽ በሰማይም የተቋጠርሽ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጋሽ ከባህርም እስከ ባህር ከምድር ዳር እስከ ምድር ዳርቻ የሰፋሽ ማን ነው? ከአባቶቻችን የምትገዛቸው ከአዳም ጀምሮ እስከ ሙሴ ለእግዚአብሔር ያገለገሉ ከሙሴም እስከ መንገድ ጠራጊው ዮሐንስ ዘመን በኦሪት ሕግም የተገዙ ከኦሪትም ቀንበር በታች የተገዙ ከሲኦል ራስም ለማዳን የቻለ ክርስቶስ እስኪመጣ ድረስ ልጅሽ ግን ነፍሳቸውን በራሱ አርያ የማይጠፋ ሊያደርግ የሚጠፋውን ሥጋ ለበሰ። መጽሐፍን ሁሉ በኃጢአት በር ዘግቶ ተወው። የሙሴ ኦሪት እንዲህ ትላለችና በዚህ መጽሐፍ የተጻፈውን የማይሰራውን የማይፈጽምም የተረገመ ይሁን። ስለዚህም ነገር ነቢያት ሁሉ በሲኦል ደጅ ተዘጋባቸው፣ የኦሪትም ቃል መዝጊያ ሆነባቸው። ልጅሽ ግን ይህንን መቆለፊያውን ሊሰራ በኦሪት ማሰሪያ የታሰረውን ደጅ ሊከፍት መጣ። ዘርም ምክንያት ሳይሆንም ካንቺ ሰው ሆነ። ማኅተበ ድንግልናሽም ሳይለወጥ ተወለደ። ወደ ኦሪትም ርግማን ገባ። የኦሪትም መርገምን ሊሽር በእንጨት ላይ ተሰቀለ። እንዲህ ትላለችና በእንጨት የተሰቀለ ሁሉ ርጉም ነው። ስለዚህም የኦሪት መርገም ተሻገረ፣ የኃጢአትም ማሰሪያ ተፈታ። ዳዊት በመዝሙሩ እንደተናገረው እንዲህ ሲል ማሰሪያቸውን ከእኛ እንቆርጣለን። መዝሙር 2 ቁጥር 3 የሲኦልንም መዝጊያ ሰበረው፣ መቆለፊያውንም ቀጠቀጠው። በመዝሙር እንደተናገረው እንዲህ ሲል እግዚአብሔር ምሕረቱን ተናገረ፣ ድንቁንም ለሰው ልጆች የብረትንም መዝጊያ ሰብሯልና የብረቱንም በሮች በመቆለፊያው ቀጥቅጧልና ከነቢያት ለፍጥረት ሁሉ መዳን ሆነ። ዳዊትም እንዲህ አለ፣ ዓይኖቼን ወደ ተራራ አነሳው፣ መረዳቴ ከወዴት ይምጣ? ዳዊት እንዲህ ማለቱ ከነቢያት ረዳት ሲሻ ነው። ከእርሳቸውም ከሲኦል የሚያድነኝ እንዳለ ብሎ ከእግዚአብሔር ልጅ በቀር የሚያድነው እንደሌለ ባወቀ ጊዜ በትንቢት ጮኸ እንዲህ ሲል መረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ክርስቶስም ከዘሮቹ ልጅ በሥጋ እንደሚወለድ ባወቀ ጊዜ አሰምቶ ተናገረ እንዲህ ሲል እግዚአብሔርም ዘወትር ወደዋለሁ፣ ሁል ጊዜም በፊቴ ነውና፣ እንዳልታወክ በቀኜ ነውና። ስለዚህም ልቦናዬን ደስ አለው፣ አፌም ሐሴትን አደረገ። በተስፋው ደግሞ ሥጋዬ አደረ፣ ነፍሴን በሲኦል አትተዋትምና። ለጻድቅ ክፋትን ያይ ዘንድ አትሰጠውም። የእግዚአብሔር ቀኝ ልጆች የቅድስት ቤተ ክርስቲያን ማኅበር እንግዲህ ይቺን ንጽሕት ሙሽራ የወለዱልን ኢያቄምንና ሐናንና ድንቃቸው የማትነቀፍ የእስራኤል ድንጋይ የተባረከችንም ፍሬ የተፈራችባትንም የሩካቤያቸውን ንጽሕት ቀን እንደምን ያለች ናት! ከይሁዳ ወገን የምትሆን ንጽሕት ርግብ ለመጸነስሽ ለእግዚአብሔር ፈቃድ የሆነው የመገኘታቸውንም ቀን እንደምን ቅድስት ናት! የንጉሥ አዳራሽ የምትሆን የእርሷ መሠረት የተመሠረተባት እንደምን ያለች ናት! ኑ በሕያው እግዚአብሔር ደስ ይበለን፣ ከባሪያው ከዳዊት ወገንም የመድኃኒታችን ቀን ነው። ላነሳልንም ለያዕቆብ አምላክ ይባቤ እናቅርብ። በትንቢት መንፈስም ተስፋ እንዳደረገው እንዲህ ሲል በዚህም ለዳዊት ቀንድ አበቅላለሁ፣ ለመሲሁም መብራት አዘጋጃለሁ። ዳግመኛም በዳዊት መዝሙር እንዲህ አለ፣
እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ በዙፋን ከወድ ፍሬ ያስቀምጣለሁ ብሏልና። ኢሳይያስም እንዲህ አለ፣ ከእሴይ ሥር በትር ትወጣለች፣ ከግንዱም አበባ ይወጣል፣ በላዩም የእግዚአብሔር መንፈስ ያርፍበታል። ይኸውም ትንቢት በጽዮን የተነገረ ነው፣ በኢየሩሳሌምም የተሰበከ ነው፣ በነቢያትም አንደበት የተሰማው፣ በሌዋውያንም እጅ በዕብራይስጥ ልሳን የተጻፈው ይፈጸም። የክህነትም በትር በቀለችልህ፣ የመንግሥትና የኃይልም የሕይወትና የመዳን የሃይማኖትም የንጽሕናም የቅድስናም መገኛ የኃይል የመዊ በትርም በቀለችልህ። ከነቢዩ ዳዊት ጋርም እናመስግን እንዲህ ስንል፣ አሕዛብ ሁላችሁ በእጃችሁ አጨብጭቡ፣ በደስታም ቃል ለእግዚአብሔር እልል በሉ፣ ስሙንም አመስግኑት፣ ለጌትነቱም ምስጋና አቅርቡ። የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ። የዕብራውያን ጌታ በዕብራውያን ማኅፀን ተወሰነ። ለአብርሃምም የዕብራይስጥ ልሳን ያስተማረ፣ ከቀድሞም ያልሰማውን ልሳን እንዲናገር በአፉም በጆሮም የከፈተለት፣ ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ፣ ጥቂት በጥቂትም አደገ። የሕፃናትንም ሥርዓት እንዳያጎድል አፉንም የሚፈታበት ዘመን እስኪፈጸም በጥቂት በጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ። ለሙሴ በዕብራይስጥ ልሳን በጣቶቹ የተጻፉትን 10ቱን ቃላትን በድንጋይ ሰሌዳ የተጻፉትን የሰጠ፣ የዕብራይስጥንም ለመማር ከመምህር እግር ለመማር ተቀመጠ። በባቢሎን አውራጃ በምትሆን የፍጥረትን ሁሉ ቋንቋ የበተነ እርሱ የአሕዛብን ልሳን እንደማያውቅ ሁሉ እናቱ በተፈጠረችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ እሱን ከመስማት የተነሳ የሚለመልምበት ይህ ነገር እጹብ ድንቅ ነው። ለዚህም አንክሮ ይገባል። ልቡና መርምሮ የማያገኘው ይህ ክብር እጹብ ድንቅ ነው። ከማየትም የተነሳ ዓይን የማትጠግብ የአምላክ ስጋዊ መንክር ነው። ለዚህም አንክሮ ይገባል። ነቢዩ ዳዊት እንደተናገረ እንዲህ ሲል፣ ከሰው ልጆች ሁሉ ላዩ ያምራል፣ መላእክት ሊያዩት የሚመኙት፣ ሱራፌልም ለማየት የሚያስጎመጃቸው እርሱ መልኩ ያምራል ብሎ የተነገረለት እስራኤል ያላገኙት ምንድን ነው? እስራኤልስ ያጣው ምን አለ? የምድርና የሰማይ ኪዳን ተሰራለት፣ እርሱም ለብቻው የነገድ መመኪያ ሆነ። ደብረ ሲና የእንግድነት ተራራ ነው፣ ኢየሩሳሌምም ለእርሱ ርስት ጉልት ናት። የኤርትራም ባህር የእግሩ መተላለፊያ ልትሆን ከ3 ተከፈለች። የተከዜም ውሃ ከላይ እስከ ታች ተከፍሎ ሸሸ። የአምላክ ፈቃድ እርሱን ሊያሻግር ወደ ደመናው አምድም ሊመራ በቀን ይመላለሳል። የእሳቱም መቀነት ብርሃን ሌሊት ያበራለታል። ለምግቡም የሰማይ እንጀራ ይዘንብለታል። መልአከ ገጽም በፊቱ ይመላለሳል። ጽኗኑ የድንኳኑን ዙሪያ ይከባሉ። ነቢያት የእርሱ ናቸው፣ ሐዋርያትም የራሱ ናቸው። የሕግ ታቦት የእርሱ ናት፣ የማህሌትም መዝሙር ከእርሱ ዘንድ ነች። ኦሪት የእርሱ ናት፣ ወንጌልም ከእርሱ ዘንድ ነች። እንደ ተጻፈውም እንዲህ ሲል፣ ሕግ ከጽዮን ይወጣልና የእግዚአብሔር ቃልም ከኢየሩሳሌም ሕግ ከጽዮን ይወጣል የተባለው የኦሪት መጨመሪያ የሚሆን በወርቅ በትል በተረበጠው ታቦት ውስጥ የሚቀመጥ ነው። የመሐላ ሕግ ጽላት ነው። የእግዚአብሔር ቃል ከኢየሩሳሌም የተባለው ንጹሕ የእግዚአብሔር ቃል ከቅድስት ድንግል ማርያም መወለዱ ነው። ከኢየሩሳሌም ሰዎች ወገን የዕብራውያን ልጅ ናትና እንደ ተጻፈው እንዲህ ሲል፣ የኢየሩሳሌም ልጅ ደስ ይበልሽ፣ የጽዮንም ልጅ ሐሴት አድርጊ። የጽዮን ልጅ በማለቱ የሐዋርያትን ቤተሰብ ቤተ ክርስቲያንን ይጠራታል። የእስራኤልን አምላክ ማደሪያ ጽዮንን እናት አድርጎ የሐዲስም የብሉይ ተገኝቷልና
ኢየሩሳሌም ሆይ ሐሴት አድርጊ በማለት ቅድስት ድንግል ማርያምን ይጠራል። ከይሁዳ ወገን የኢየሩሳሌም ልጅ ናትና፣ ስለዚህ እስራኤልን እናመስግን፣ እግዚአብሔር ስጦታ የተሸለመ ሆኗልና። ባለሟልነትን ከቅድስት ድንግል ማርያም ተቀበልን። በቅዱሳን ነቢያት ራስ ላይ የምታንጸባርቅ የወርቅ አክሊል ይህች ናት። በዕንቁም የተሰራች በተመረጠችም ሐዋርያት ላይ የምታበራ የብርሃን አክሊል ይህች ነች። የልጇን ጠላቶች ብንጋደል ቅዱሳን ሰማዕታት ራስ ነች። የምታበራ የመዊ አክሊል ይህች ነች። በኃጢአት እድፍ የክህነታቸውን ልብስ ባላሳደፉ ለማገልገልም በተሾሙ ካህናት ራስ ላይ የምታንጸባርቅ ዋጋዋ የበዛ ዕንቁ አክሊል ይህች ነች። በመላእክት ሥርዓት ሰውነታቸውን ንጹሕ አድርገው ከጠበቁትም በደናግል ራስ ላይ የምታበራ የምትብለጨለጭም የንጽሕና አክሊል ይህች ነች። ሰማያዊውንም ሙሽርነት ወደው የዚህን ዓለም ሰርግ በናቁት መነኮሳት ላይም እንደ ፀሐይ የምታበራ የቅድስና አክሊል ይህች ነች። የዚህ ዓለም እርኩሰት ያላገኛት የሙሽርነትም አክሊል ይህች ነች። የአሳሪ አይደለ የክብር አክሊል ይህች ነች። ለርጉማን የማትገባቸው የበረከት አክሊል ይህች ነች። የዓለም መድኃኒት በሚሆን ልጇ ያልተጠቀሙት የምታደርሳቸው የመሃይምናን ጌጥ የምትሆን የጽድቅ አክሊል ይህች ነች። የመለኮት ዕንቁ ሣር የነዳያንም ሀብት ባለጸግነትም የምትሆን የወርቅ ሙዳይ ይህች ነች። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ መሰንቆ ልቦናዬን ፍቅርሽን አነሳሳ። የትንቢት መንፈስ ሆዴን አወከው። ሰውነቴም ከምስጋናሽ የተነሳ ልቡናዬም አንደበቴን ዘበዘበችው። ምስጋናዬም የሞላም ክብርሽንም እንዲናገር የግድ አለችው። በከንፈሮቼም የመንፈስ ቅዱስ እስትንፋስ ተሸማው። የእስራኤል ነቢያት የትንቢት መሰንቆ በመተባበርም ዜማ እየመቱ ይጮኻሉ። የልጅሽ ምስጋና ቀን ቀን ለዝማሬ ወደ እርሱ ይጥቀሰኝ። ስለ አንቺም የሚጮኹትን የትንቢት መሰንቆ የመቃኘታቸውንም ቀን የሚናገሩትንም የነጋሪት ድምፅ፣ ይኸውም የመለኮት ወንጌል እርሱ ደግሞ የቃልን ሰው መሆን የበኵር ልጅሽም ከአንቺ መወለዱን ይንገረኝ። ጳውሎስ አዋጅ ነጋሪው እንደተወለደም ይሰብከኛል እንዲህ ሲል ከሴት ተወለደ፣ በኦሪትም የነበሩትን ሁሉ ይወዳጃል